እሺ መሲ አሁን ለሙሌ መሲ በቪዲዮ ትወጣለች። እሱን ለጠፋው ነገር ተሳስታለች። ያው ቸኩላ ላለችው ነገር ይቅርታ ትጠይቃለች። አሹ ደግሞ እንዳለው ከሆነ የገንዘብ ችግር የለበትም። ላይክ ተናዶ ነው። ስለዚህ አሁን ትራንስፎርም ያደርግላታል። እዚሁኛ እንጨርስና ይቅርታውን ተጠያይቀን መሲ በትልቁ አርጋትና መሲ ቪዲዮ ትክፈል እንሄዳለን። አይሻልም? ያ አሪፍ ነገር ጥሩ። መሲ ሁለቱንም ከጎን ታርጋያቸዋለሽ። አሹ ታስገባላታለህ ብሩን አሁን አስገባላታለሁ። በኢትዮጵያም በፈለገችው አስገባላታለሁ። የነምጥልሽ ስለዚህ ቆይ ትስጥ መሲ አካውንት አሹ ከፈለክ በቪዲዮ ወጣና ድርጅትን ያለን ስራ ማስተካከል ይችላል። የከፈተው ቪዲዮም ሐሰተኛ መሆኑን አንተበል ነገሮች ስላሉ ከፈረሰው ይፈቱላል። ሻሹ ሁለቱም ቪዲዮ ይግቡ። ሁለቱም ቪዲዮ ይክፈቱ። ሁለቱንም እንትን አድርጋቸው ከላይ አድርጋቸው። ማሪ አንቺ ዝም ብለሽ እሺ በምትባዩ በአራት እንትን በጎን አድርጉት። እሺ አንቺ መጀመሪያ በትልቁኝ ከዛ ለአሹ አካውንት ስጪው። አሁን ልካልኛለች አለ ካላስ አስገባላትና አሹ ደረሰኝ ስጠን። ሁለቱም እናንተ ሁለታችሁ በትላልቁ ነውና በቃኛ ሶልቭ መፍጠር ነው የምንፈልገው። ምክንያቱም ሰላም መፍጠር ሳትጣሉ ሳትጋጩ እኛንም ሳታጣሉ ሳታጋጩ። አይ ግን እኔ አንድ ነገር መናገር ፈልጋለሁ። ማለት እውነት የሰው ስራ በጣም ነው የሚበላሸው። ማለት አሁን የብር ትልቅ ሆኖ እኔን ጠቅሞኝ እሷን ጠቅሟት ወይም ተጎዳርተን ምናምን አይደለም። ልጎዳትም አልፈልግም፣ ማንንም መጉዳት አልፈልግም። ማለት ያ ስራዬ አይኖረኛል። ግን እንደዚህ በቃ ማንንም እየተነሳውን የሰው ስም ጠፋ። አሁን እኔ ያልኩትም እዛ ላይ ነው። አሁን እነሱ ፎሎወር ያገኛሉ፣ እነሱ ላይክ ያገኛሉ፣ እነሱ ምን ይሆናሉ። ግን እኔ አንድ ሰው ጋር ነው ሁለት ሰው ጋር ቢሆን ዳሜጅ ፈጥሮብኛል። እውነት ቤተሰቤ በጣም ተሳቃል። እናቴ ተሳቃብኛለች። ማለት ዝም ብዬ ነበር። ከትናንትና እናቴ ማታ ላይ ሳወራት እንደዚህ ምንድነው የሚባለው ስትል ነው እኔ ዛሬ ጧት ተነስቼ የተናገርኩት እንጂ አልገባም አልጠይቅም ብዬ ልታፈምሰኝ ፈልጋ ነው እያልኩኝ ውስጤ እየተቃጠለ ከጓደኞቼ ጋር ስጫወት ነበርና በቃ እንዲህ የሆነ ነው የሚቀጥለው ማለት ነው። እዚህ ላይ እንዲህ ነው የሚኖረው ማለት ነው። አላቅም ምን እውነት ምንድነው የሚደረገው? ግን አሹ በነገራችን ላይ አንድ ነገር ልንገር። ይሄንን ነገር አንተ መጥላትና መቃወም የለብህም። ምክንያቱም እንግዲህ አሁን ባለው ፕላትፎርም በጣም ብዙ ልጆች ከሚያለቅሱበት ከሚቸገሩበት ብዙ ህይወታቸው ከተበላሸሸበት እየወጡ ከፈጣሪ መፍራት ትቶ ሰውን እየፈሩ በአግባቡ እየተስተናገዱ ያለበት ፕላትፎርም ስለሆነ አንተ እውነት ካለ ሀቅ ካለ ይሄው ጊዜው ጠብቆ ይመጣል። ስለዚህ መተቸትህን መባልን አትፍራ። አንደኛ የምትሰራው የምታስተዋውቀው ወይም ደግሞ ቢዝነስ ያለው እዚህ ፕላትፎርም ላይ ነው። ስለዚህ መገሰጥ ይኖራል፣ መነጋገር ይኖራል፣ ችግሮች ይኖራሉ። ያ ችግር እንዳይመጣ መጀመሪያ አንተ ሶልቭ ማድረግ ነበረብህ። ከመጣ በኋላ ደግሞ እናቴ አይተው አባቴ አይተው የሚባል ነገር የለም። የሶሻል ሚዲያ ሰው እስከሆንክ ድረስ ነገሮች ይኖራሉ። አሁን ይኸው ተስተካከለ፣ በቃ ይፈጠራል። እኛ ደግሞ ይሄንን ነገር እንዲህ ነው ወይ የሚቀጥለው? ገና ከዚህ በላይ ነው የሚቀጥለው። ይሄ በጣም ትንሹ ነገር ነው። ከዚህ በላይ ነው የሚቀጥለው። ቤተሰብ፣ ወገን፣ ዘመድ ሁሉ እያወጣን እየለጠፍን ማንኛውም ሰው ሌብነቱ እንዲጋለጥ እንዲታወቅ፣ ጥሩ ሰው ደግሞ እዚህ መጥቶ ሚቲንግ አድርጎ ከልጆቹ ጋር ተስማምቶ ሀቃቸውን እንዲመልስላቸው። አሁን አንተ ቅድም እንዳልከው ደግሞ ይሄ ብር ብዙ ሆኖ አይደለም፣ አይኖ ለአንተ ብዙ አይደለም፣ ለዚች ልጅ ግን ብዙ ነው፣ ዋጋ አለው። እዚህ የመጣችበት ደግሞ ዋናው ፐርፐስ ፎሎ ፈልጋ አይደለም። እኛ ፎሎ የማስደረጉ ብቃቱ አለን። ፎሎ የሚፈልግን ሰው በፎሎ የተናደደን ሰው ሳሪ አስተካኪ ሀቋን። እኔ አቋውንም ቢሆን አቋን አይደል እኔ ሀቅ ነው የምሰጠው፣ ሀቋን አይደለም የወሰድኩት። እሺ አይ ሀቅ የምር ለመናገር ሀቅ አልወሰድኩም። ሀቋን ነው ስትይ አሁን ገብቶ የሚሰማ ሰው ሀቅ የበላው ነው የሚመስለው። አልበላውም። ሀቅ በስራው ሂደት ላይ ያለ ነው። ቆይ በስራው ሂደት ላይ ያለ ለምንድን ነው ማለት አሁን አንተ 1400 የምትከፍል ምንድን ነው? ልመልስላት በቃ ልመልስላት ስለፈለኩ ለሰላት እንጂ አቋ ስለሆነ አይደለም። አቋ እኮ ውላለን እኮ አልኩሽ እኮ መሲ እልክላችኋለሁ። ውሉ እኮ እንዴ እና ታዲያ የምትመልስላት ታዲያ ምን ነው? አሹ ምንም በእኔ ነው የምመልስላት። እሱ እኮ ነው እኔ ነኝ የምመልሰው። የምትመልስላት እኮ ያንን ነገር አንተ ስላላደረክላት ነው። ብታደርግላት ነው አይደለም እኮ ቢፎር 600 ብር አልመለስክላትም። ቢኮዝ የእሱ ሀቅ አይደለም። ትክክል ነው፣ ያወጣው ወጪ ነው። እንደንትን አንተ ዲል ስታደርጉ ይሄንን ነገር ያ ነገር ስላልተፈጸመ ግን እንደ ሰውኛ ተሰምቶ ትክክል ነው ብለህ እየመለስክ ነው። ዛት ሚንስ ሀቋ ነው። ስለዚህ ወደ ኋላ አትመለስ። አሁን የኛ ነገር ምን እንደሆነ ታውቃለህ?
አትመለስ። እኛ እዚህ ጋር እናንተን የምናመጣችሁ እናንተን እኛን ወደ ሌላ ቦታ ቪዲዮ የምትሰሩብን የምትወስዱብን ይሄ ነገር ምን እንደሆነ ታውቃለህ? ለማንኛውም ሰው አንተም ተወስዶብህ ብትመጣ ለእንደዚህ ነው የምንቆመው። ምንም ችግር የለብንም። ስለዚህ አሁን አንተም እሷ በሰላም ትፈታላችሁ። በቃ እሺ ተባብለን ተነጋግረናል። ወደኋላ እንመለስ። መልካም እሺ ምን ላድርግ? በቃ አሁን አንተ አስገባላት ቪዲዮ ውጣ። ቪዲዮ ከፈታ አንተም እሷ ቪዲዮ ከፍታለች። ይቅርታ ትጠይቀ ሰላም አንቺ ቆሻሻ ምን አባሽ ነው የምትይው? ምን አባሽ ነገር ነው ማጣው? ግማታ ሌባ ልጅ ይቅርታ ትጠይቃለች። ቪዲዮ አድርጓቸው ሞዴሬተሮች ፎሎ ያደርገዋል። እሷ ምን ኢማራት ላይ ነው የሚኖረው። ካርጎ ይልካል። ፎሎ አድርጉት። እሺ ታስተዋውቃለህ ድርጅትን። ያው ይቅርታ ትጠይቃለህ በእሷ ስም ስለጠፋ ምናምን ያው ግድ ነው። ይሄ ሶልቭ እናደርጋለን። ችግር የለም። ለቤተሰቦችም ማሳወቅ ያው ሚስ አንደርስታንዲንግ እንደተፈጠረ ሞዴሬተሮች ያስተካክሉት። እሺ ይስተካከል። አይ በቃ እኔ እንደዚህ ልሁንና እሷ ካለች እንትን ትበል። በቃ በራሷ ማስተካከል ካለባት ታስተካክል። ግድ የለም። እሺ ትላለች። እሺ አካውንት ሰጣለች። አዎ ኦኬ ታስገባላታለህ ብለን እየጠበቅን በአንድ ፊቱን ጨርስ ብለን። አይ እጨርስላታለሁ። ችግር የለም። አላችሁ እዚህ ነኝ ያለው ስልኬም ስላለው ችግር የለም። እሺ እናመሰግናለን። ዘጋው ነው ማብራቸው ብዬ ነው። ችግር የለም። እናምናለን። እሺ 1400 በኢትዮጵያ ስንት ይመጣል አሁን? አይ 2000 አመልስላታለሁ። በጣም እናመሰግናለን። የምር በጣም አሁን ትልቅነትን እያሳየን ነው። በቃ ይሄ ነው ገብቷል። አበረታቱት። በቃ አንተ የምታረገው ነገር ነው ገባ ሰዎች ውስጥ የሚቀረው ሌላ ምንም ነገር ይኸው አየህ። በዚህ ነው መልካምነትን ጥሩነትን 1600 ሰው እያየ ነው። እሺ እንደዚህ ደግሞ ሲመጣ በቃ ይሄ ነው ትልቅነት። ሰው ማለት በቃ ይሄ ነው። ከዚህ በላይ ምንም እንትን ልትል አትችልም። ስለዚህ በጣም እናመሰግናለን መሲ። አሁን ደግሞ ፈታ ዘና ብለሽ ወንድም ያሹ እኔ ይሆናል ብዬ አንተ ጋር ቢጀምርም ነገር ግን ስላልሆነ በዛ ላይ ደግሞ ከኔ በላይ ለሌላ ሰው አሳልፌ ስለሰጠው በጣም ይቅርታ አድርግልኝ፣ አጥፍቻለሁ፣ ከዚህ በኋላም እንደዚህ አይነት ስህተቶች አልደግምም ብለሽ በደንብ ይቅርታ ጠይቀው 2000 ብርሽን ይመልስልሻል። ጋይስ እናንተም ደግሞ ፎሎ አድርጉት። እግዚአብሔርን እኔ እንደዛ እመቤቴ ትለያለህ። እሺ እሺ እኔ ሲጀመር እንደ ወንድሜ ነው ማይክ እንደ አላቅም። በጣም እጅግ በጣም ይቅርታ። ምንም ሰው ማንም ሲጎዳ ይሄንን ነው የሚያደርገው። ግን እኔ አንተንም ለመጉዳት ፈልጌ አይደለም። የፎሎም ፍላጎት የለኝም። እግዚአብሔር ምስክሬ ነው። ምንም አይነት ነገር ማለት ነው። እቺን ገንዘብ ለፍቼ ስላገኘው ነው ኢሞሽናል እንደዚህ ሆኜ እንደዚህ ነገር የተፈጠረው። ወንድሜ በጣም ሶሪ፣ በጣም ይቅርታ። ከዚህ በኋላ እኔም እንደዚህ አይነት ነገር አይለመደኝም፣ አላደርግም። እንደዚህ አይነት ነገር ሁኔታ ውስጥም አልገባም። በጣም ሶሪ። አመሰግናለሁ። እሺ ቪዲዮውንም አስተካክል። እኔም ያስቀየምኩሽ ካለ ግን እኔ አንድ ልነግራት ፈልጋለሁ። ማለት ታናሽ እህቴ ነሽ። ስሜታዊነት ይጎዳሻል። ማለት እንደዛ አትሁኝ። እየተሰደብሽኝ እኔ አልሰድብሽም ነበር። ስትሳደቢውላ ምን አርገሽ ነው የምትሰድብኝ? ምን ብዬሽ ነው የምትሰድብኝ እላለሁና አንቺ አንደኛ ነገር ምን አለ መሰለሽ፣ በቀላሉ መፈታት የሚችልን ነገር እንትን አታስተባቢው፣ እንደዚህ አታሽከርክሪው። እኔና አንቺ ጋር መጨረስ የሚቻለው ነው ማለት ይኸው ልጅቷን አሁን አቅርቢያት ብትባያት አታቀርቢያት። እንደው ተጎድቼ ቢሆን ይቀር ነበረ። ግን እግዚአብሔር የተመሰገነ ይሁን። እውነት አንዳንድ ነገሮች ለበጎ ይመጣሉና የምወዳቸው እህቶቼና ወንድሞቼ ጋር ታሜ ረስቶኝ ከሆነ ነው ያቀኛል ተገናኝቼ በሰላም ተፈታ። ግን ምንም ያልኩሽ ነገር የለም። አሁንም በእነሱ ፊት የምናገረው ነገር ምንም ያልኩሽ ነገር የለም። መሲ ተረጋግጠኛል። በቃ ስለዚህ አታርጊ። ካሁን በኋላ እንደ ትንሽ ተረጋጊ። ኢቭን ጥሩ አይደለም። አንቺ ገና ብዙ የሚጠበቅብሽ ስለሆንሽ ያው እንደ ወንድ ስናገር እንደዚህ አይነት ሴት ትንሽ ስለምንፈራ ረገብ አድርጊው። ከዛ በተረፈ አመሰግናለሁ። ያው የሆነ ነገር ተፈጥሮ ነው ባይፈጠርም ብትይዝና እኔም የማገኘውን አግኝቼ አንቺን ብትደሰች ደስ ይለኝ ነበር። በጣም አመሰግናለሁ። አንቺ ይቅርታ ግን አሜሪካ አትልክም? እሞክራለሁ። አይ ፕሮሰስ እኮ እናደርጋለን። ለምን እኔ ጅንኑ እዛ ነው ያለው ባለቤቴና እሱ ከመምጣቱ በፊት ቀድሜው እዛ ሰርፕራይዝ ማድረግ ፈልጋለሁ። ዲሲ ላይ ገብቼና እስቲ ከቻልክ ሞክርልኝ በነፃ። ግን ወደዚህ ቢሆን ግን በአንድ ቀን ለመሲ
ጋይስ አሹን ፎሎ አድርጉት። መሲ አሹን ፎሎ አድርጉት። ወደዚህ ቢሆን በአንድ ቀን እጨርሳለሁ። እሱና ወደዛ ትንሽ አዎ አሹ እሱማ ወደዚህ መምጣቱ እኮ አይቀርም። እኔን እዛ እንደው ሰርፕራይዝ አድርገው እንሄዳለን። እውነት እንትን እናደርጋለን። ፕሮሰስ እናደርጋለን። እኛ ፕሮሰስ እንሰራለን። ረጅም ዓመት ነው በኢትዮጵያ ኮሚኒቲ አቡዳቢ ውስጥ በኢትዮጵያ ኮሚኒቲ የቦርድ መራራኔ ምርጥ ሰው ነው። አሹን ፎሎ አድርጉት፣ አበረታቱት። ካርጎ ምትልኩ ልጆች ካርጎ ላኩ። በሱ ምርጥ ልጅ ነው። አሹ ሲጠራ ፈጠን ብሎ መጥቶ እኔ የመዳም ቅመም ሐቅን አልበላም ያወጣው 600 ብር አለ ግን አልፈልግም ሙሉ ብሯን እህቴን መልስላታለሁ ከኔ ይቅር እኔ ብጎዳ ይሻላል። በጣም አሹ እናመሰግናለን። አሹ በቪዲዮ ወጣ። ማርያምን አሹ በቪዲዮ ወጣና እንዴት ታያቸው። እንደዚህ አይነት መልካም ሰዎች ሲመጡ በፎሎ እናበረታታቸዋለን። ለመጥፎ የታሰበ ነገር እግዚአብሔር ደግሞ ለመልካም አዞረው። አሹ አንተ መሲ ላይ ቂም እንዳትባሉ እንደ እህት አራሊዝም የት ስንገናኝ ትንሽ ልጅ ነች። እኔ እንደዛ አላደረኩም። ከሌሎቹም ጋር ማድረገው ነገር የለም ማለት እኔ አቡዳቢ ላይ እንግዲህ ቲክቶክ ከመምጣቱ በፊትም ጀምሬ ይታወቃል። ዱባይ እና አቡዳቢ ላይ የአቡዳቢ ኮሚኒቲ የቦርድ አመራር ለ4 አመት ስሰራ ነበር ማለት ሳገለግል ነበር። በፍሪላንስነት ስንሄድ ነበር። እንደዚህ አይነት ነገሮች ሳይጀመሩ እህቶቻችንን በመርዳት ማለት ኢቭን እዛ ጋር ስንደራጅ ኤምባሲ ከመከፈቱ በፊት ተደራጅተን እህቶቻችንን በየሆስፒታሉ እየሄዱ በመጠየቅ ሬሳም ሲሸኝ ምንም ሲደረግ ያለን ስተባበር ለዛ ነው ሰው ኢሞሽናል ሆኖ ተቀይሮ ለኔ ሲቆረቆርልኝ ነበር። በእውነት ነው የምትሉት። ኮሜንት ላይ ገብታችሁ ብታነቡ እየተደለተ ነው ስለማይነው ኮሜንት ይደለታልና አይ እንዲህ አይነት አይደለም ከየት አምጥተሽ ነው ያው የዚችን ልጅ ላያውቁ ይችላሉና እንደዚህ አናቆም የተባለበት ምክንያት እግዚአብሔር ይመስገን አንዳንድ ጊዜ ቆመሽ ስትመሰገኝ ደስ ይላልና እኔ እንዴት እንደምታመጣው አውቃለሁ። አንዳንድ ጊዜ እኛ እንደ ቀልድ አድርገን የምናመጣው ብር ነው የምታመጣው። የአንድ ሰው ብር አሁንም መብላት አልፈልግም በልቼ ማላቀም ወደፊትም አልበላም ግን የሆነ በቃ ነገር ተፈጠረና እንደዚህ ያደረገች ስታረግ ደግሞ ያልፈራውት እኔም እንትን ስላለኝ ነው እውነታ ስለነበረኝ ነው። ከዛ በተረፈ አመሰግናችኋለሁ። እኔ ነኝ የፖስተኩትና ነጊብሺ ነጊብያታለሁ ቆይ አምቱት ይቅርታ ጠያይቅሽ ራሱን የምወደው አይነት ይቅርታ ጠያይቅ በቃ ከልቧ የሆነ ደስ የሚል ስርዓት ያላት አነጋገርላት በጣም ማርያም ደስ ብሎኛል። እንደዚህ ብለሽ ይቅርታ ስለጠየቅሽው አሹ በጣም እናመሰግናለን። ቁጥር ታሚ ጋር አለ ያው ቅድም ደውሎላል። ደረሰኙ ለታሚ ስጠው። ዛሬ እንግዲህ መሽቷል ብዬ አስባለሁ። ነገ ለታሚ ስጠው። ደግመን አሹ ብሩ የት አለ ብለን እንደማንጠይቅ አይሆፕ ተስፋለኝ አይደል? አረ እንደዚህ እንኳን አይደለም። እሺ እዚህ ደረጃ እንኳን አይደለም። እሺ ዳንስ እንደው አጭበርባሪ ነኝ እንጂ ሌባ አይደለም። ላላ ጣጣ የለውም። ሁሉንም አክሰፕት እናደርጋለን። ስራን አንድ ጊዜ አስተዋውቅና ልጅቷ መታለች እናወራታለን። በቃ የሞስትሊ የምንሰራው የዚህ ሀገር የቱሪስት ቪዛ ነው። ያው ቪዚት ቪዛ እና ቱሪስት ቪዛ እንሰራለን። የአውሮፓ ሀገሮች ላይ ካምፓኒዎች አንዳንድ ጊዜ ዲል ስናደርግ ስራ እናገናኛለን። ስፔሻሊ እነዚህ ምስራቅ አውሮፓ ሀገሮች ቡልጋሪያ፣ ሩማኒያ፣ ሰርቢያ፣ አልባኒያ፣ ሞንቴኔግሮ ምናምንና የሄዱም ሰዎች ምንም ያለ ሰዎች ማለት አሁን ራስን እንትን ማሙገስ እንዳይሆንና ቢያንስ እስከሚሆኑበት ጊዜ ድረስ እስከሚደላደሉበት ጊዜ ድረስ ደውዬ ፎሎ አረጋለሁ። እዚህም ሀገር ሰው ሲመጣ ስራ እስኪያገኝ ማለት የቻልኩትን አረጋለሁ። እንግዲህ ብዙም የሚያንገጫግጨኝ የነበረው የቪዚት ስራ ነው። ምክንያቱም አፕስኮንድ ሲደረግ ከራሴ ያረጋለሁ። ከዛ ችግር ይፈጠራል። ቪዛ ቼንጅ ሲያረጉ ከራሴ ያረኩኝ አንዴ ሲስተም ውስጥ ገብቷል በሚለው ስለማረግ ብዙ ከሰው ጋር ጥል የለኝም። እኔ በእውነት ለመናገር ከሰው ጋር ተጣልቼ አላውቅም። ማለት እየተጎዳው ነው የምኖረው። ምክንያቱም ተጎዳው ስል እንዴት ለኔ ነው የተጎዳው የሚመስለኝ ግን የቀረብኝ ነገር ስለሌለ እንደ ጉዳት አልቆጥረውምና ቪዚት ቪዛ ማሰራት ስትፈልጉ ወደ ሩማኒያ፣ ቡልጋሪያ፣ አልባኒያ፣ ምስራቅ አውሮፓ ስራ ሲኖር ያው ቲክቶክ ላይ ከገባችሁ ስለምንለቅዛ ላይ ቡልጋሪያ አዲስ አበባ ውስጥ ነው የኛ እሱ አይደለም የእናንተ ሰፈሩ አይደለም። አይ ቡልጋሪያ እኛ ሰፈር ነው ማቆ ብዬ እኮ አገር ነው። እሺ ኦኬ ሰላም እግዚአብሔርን ያጣ ማለት ለእናንተ ጋር መታ ቢሆን እናንተ ቢያንስ እኔ ጋር እንኳን ባደውሉ የሆነ ሰው ጋር ስትደውሉ ያረጋጋችኋል። ቢያንስ ኧረ እንደዚህ ነው ወይኔ ያወራዋለሁ ባጭሩ ሶልቭ አደርጋለሁ ቪዲዮ ማያስፈልግም ምናምን ሊል ይችላል። የማታውቀው ሰው ላይ ለአጭር ሰዓት ነው የመጣሁት እያለች ነውና ሰላም እህት እንዴት ነሽ? አይ ሰላም እንዴት ናችሁ? አለ እንዴት ነሽ? ማን እንበል? ተስከብር መስከ ኤንጅል
ኦኬ ኤንጅል የታገር ስራ ላይ ስለሆንኩኝ ነው ይቅርታ። እሺ ያልገባኝ ኤንጅል እኔ ወደ ኢሮፕ ፈረንሳይ ግን ኢማራት ላይ ጣልቃ ገብነት የፈረንሳይ ጣልቃ ገብነትን አየንና እንዴት ነው አላችሁ? ለምን ነው ከሁለቱ ወገኖች ሳሰሚ ከመሲ ብቻ ሰምተሽ ለምሳሌ ምን አለ መሰለሽ እዚህ ቲክታክ ላይ ላንቺ ለሌላ ጊዜሽ ትምህርት እንዲሆንሽ እኔ ሳሪ ሌባ ናት ወይ ታሜ ሌባ ነው ብዬ ስመጣ ታሜን ወይ ሳሪን ማዋራት አለብሽ፣ ኮንታክት ማድረግ አለብሽ። አሁን ለምሳሌ የቤተሰብ ኃላፊነት ያለው ልጅ ነው፣ ቤተሰብ አስተዳዳሪ ነው። ገባሽ? አንቺ ፖስት ባደረግሽው ነገር በተሳሳተ መረጃ ልጁ ላይ ብዙ ነገር እንትን ብለሽበታል። እንዴ መሰረት እኮ ተጨርብር ያለው ብላኛለች። ገንዘቧን ወስዶ ውጭ ልትሻለች። ተስፋ ብቻ ነው የሰማሽው። ያ አየሽ፣ ስህተት እዚህ ጋር ነው ከሁለቱም ወገን። አሁን ለምሳሌ እኔ ነገር ሳራ መጣፉት ውስጥ ሞባይል ሰርቃኛለች ብልሽ ወዲያውኑ ሳሪን ወስደሽ ነው በቪዲዮ የምትለጥፊያት ማለት ነው። ኖ መረጃ ማጠይቃለሁኝ። ለምን ከመረጃው ባሻገር ደግሞ ለምን ያንን ሰው አታናገሪ? ኖ መረጃ ካለ ያንን ሰው ማናገሩ ብዙም አስፈላጊ አይደለም ብዬ ስለማስብ ነው። ገባሽ? ለምሳሌኛ አሹን ጠርተው ሁለቱንም አነጋገርናቸው። ምንም ጥፋት የለም አሹ ጋር፣ እሷ ጋርም ጥፋት የለም፣ እሱ ጋርም ጥፋት የለም። ጥፋት የተፈጠረው ምንድነው? በኢሞሽናልነት ኃይለ ቃል ስለተነጋገሩና እሷም ደግሞ ወደ ሚዲያ ስለመጣችና አንቺ ፖስት ባደረግሽው ቪዲዮ ነው። ልጁ ሌባም አይደለም፣ ሌብነት ውስጥም ያለ ልጅ አይደለም። ሰርቶ አደር ጎበዝ ጠንካራ ልጅ ነው። ኢማራት ላይ እናውቀዋለን። ገባሽ? ሁለቱም አውቀዋል። ገንዘቧንም አልከለከላትም። መጀመሪያውኑ ነው ከልክሎኛል። ታዲያ መሰረትን አቅርቡልኛ። መሰረትን እሷ ከልክሎኛል። ከሷም አልፎ በሰው ነው የሰጠችው ገንዘቡን። ይሄን ሁሉ ድረስ አውቃለሁ። ሁለቱንም እኮ 1600 ሰው መሀል እኮ አነጋገርናቸው። ስለዚህ ገንዘብ ይሄው መሲም አለች። መሰረቱን ትንጣና ታናግረኛ